እንኳን ወደ ግሎባል ዴይሊ ኒውስ ፖድካስት በሰላም መጣችሁ። እኔ ቤቲ ነኝ። ዛሬ መጋቢት 4 ቀን 2026 ዓመት በዓለም ዙሪያ የተሰሙ ዝርዝር መረጃዎች ውስጥ ከመግባታችን በፊት የዛሬውን አበይት ዜናዎች በአጭሩ እንመልከት። የመካከለኛው ምስራቅ ውጥረት በአሜሪካ በእስራኤል እና በኢራን መካከል ያለው ጦርነት ተባብሶ ቀጥሏል። የአሜሪካ ወታደሮች ሞት። በኩዌት የኢራን ድሮን ጥቃት የሞቱት 6 አሜሪካውያን ወታደሮች ማንነት ይፋ ሆነ። ኩርድ ተዋጊዎች ጥቃት። የኩርድ ተዋጊዎች ከኢራቅ በመነሳት በኢራን ላይ የምድር ጥቃት መጀመራቸው ተሰማ። የካናዳና አውስትራሊያ አዲስ ስምምነት። ሁለቱ ሀገራት በወሳኝ ማዕድናትና በንግድ ላይ ያተኮረ አዲስ ስምምነት ተፈራረሙ። የነዳጅ ዋጋ ንረት። የሆርሙዝ ባሕረ ሰላጤ በመዘጋቱ ምክንያት የዓለም የነዳጅ ዋጋ ሰማይ ነክቷል። የአሜሪካ ምርጫ። በቴክሳስ እና ሰሜን ካሮላይና የተካሄደው የአጋማሽ ዘመን ምርጫ የመጀመሪያ ውጤቶች መውጣት ጀመሩ። የውቅያኖስ ጥበቃ። በካናዳ ሞንትሪያል የዓለም ውቅያኖስ ጉባኤ ተጀመረ። አሁን ደግሞ ወደ ዝርዝር ዜናዎቹ እንለፍ። እኔ ቤቲ ነኝ። አብራችሁን ቆዩ። በኢራንና አሜሪካ መካከል ያለው ጦርነት ተባብሶ ቀጥሏል። ጦርነቱ ዛሬ 5ኛ ቀኑን ይዟል። የአሜሪካ የባህር ኃይል በኢራን የጦር መርከቦች ላይ ከፍተኛ ጥቃት የሰነዘረ ሲሆን ናቶ ደግሞ ወደ አውሮፓ ሊመጡ የነበሩ ሚሳይሎችን ማክሸፉን አስታውቋል። በኢራን ውስጥ ያለው ሰብአዊ ቀውስ እየተባባሰ ሲሆን እስካሁን በሺዎች የሚቆጠሩ ሰዎች መሞታቸው ተገምቷል። የኩርድ ተዋጊዎች የምድር ጥቃት። በዛሬው ዕለት አዲስ የተሰማው መረጃ እንደሚያመለክተው የኩርድ ፖለቲካ ኃይሎች ጥምረት ተዋጊዎች ከኢራቅ ድንበር በመነሳት በኢራን ላይ የምድር ጥቃት ከፍተዋል። ይህም በኢራን ላይ ያለውን ጫና ከውጭ ብቻ ሳይሆን ከውስጥም እንዲበረታ አድርጎታል። የካናዳና አውስትራሊያ ስምምነት። በዲፕሎማሲው ረገድ የካናዳው ጠቅላይ ሚኒስትር ማርክ ካርኔ እና የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ በሞንትሪያል ተገናኝተው የሁለተኛ ስምምነት ተፈራረሙ። ስምምነቱ በተለይ የዘመናዊ ቴክኖሎጂዎች አስፈላጊ የሆኑ ወሳኝ ማዕድናት ክሪቲካል ሚነራልስ አቅርቦትን ለማረጋገጥ ያለመ ነው። የኩዌት ጥቃትና የአሜሪካ ምላሽ። ፔንታጎን ዛሬ ባወጣው መግለጫ ባለፈው እሁድ በኢራን ድሮን ጥቃት በኩዌት የተገደሉትን 6 ወታደሮች ስም ዝርዝር ይፋ አድርጓል። ፕሬዚዳንት ትራምፕ ለወታደሮቻችን ደም ተመጣጣኝ ምላሽ እንሰጣለን በማለት ዘተው፣ ይህ ክስተት አሜሪካ በጦርነቱ ላይ ያላትን ተሳትፎ ከፍ እንደሚያደርገው ይጠበቃል። የዓለም ኢኮኖሚ ስጋት። በመካከለኛው ምስራቅ ባለው ጦርነት ምክንያት የሆርሙዝ ባሕረ ሰላጤ በመዘጋቱ ነዳጅ አቅርቦት ተቋርጧል። በዚህም ምክንያት በተለይ በአውሮፓና ኤስያ የነዳጅ ዋጋ በታሪክ ታይቶ በማይታወቅ ሁኔታ ጨምሯል። ይህም የዓለምን ንግድ እንቅስቃሴ ክፉኛ እየጎዳው ይገኛል። የአሜሪካ የ2026 አጋማሽ ምርጫ። በአሜሪካ ፖለቲካ ውስጥ ትልቅ ትኩረት ያገኘው የቴክሳስ የሴኔት ምርጫ ዴሞክራቱ ጄምስ ታላሪኮ አሸናፊ መሆናቸው ተሰምቷል። ይህ ምርጫ በጦርነቱ መሃል መካሄዱ ለየት ያደርገዋል። የዓለም ውቅያኖስ ጉባኤ ሞንትሪያል። በመጨረሻም በካናዳ ሞንትሪያል ከ60 በላይ ሀገራት የተሳተፉበት የውቅያኖስ ጥበቃ ጉባኤ ተጀምሯል። ጦርነቱ የዓለምን ትኩረት ቢስበውም ሳይንቲስቶች የአየር ንግደት ለውጥና የውቅያኖሶች ጤና አሁንም አሳሳቢ መሆኑን እያሳሰቡ ይገኛሉ። ለዛሬ ያዘጋጀንላችሁ የዓለም ዜናዎች እነዚህ ነበሩ። እኔ ቤቲ ነኝ። ስለተከታተላችሁን አመሰግናለሁ። ሰላም ቆዩ።